ኬት መጣ? የት ትገኛለህ? ወዴት እየሄድክ ነው? በእነዚህ መንገዶች ሁሉ ምንም ስህተት የለም። ስህተት ጉዞህን በተመለከተ ለራስህ የሰጠኸው ቦታ ነው። ኬትም ተነስ፣ የትም ተገኝ፣ ወዴትም ተጓዝ፣ ዋናው ነገር እርሱ አይደለም። ዋናው ራስህን ምን ያክል ትቀበላለህ? እስከምን በራስህ ትተማመናለህ? በየትኛው ማንነትህ ትኮራለህ? በየትኛው ስብዕና ይበልጥ ትደሰታለህ? ሕይወትህን በሙላት የምትኖረው መቼ ነው የሚለው ነው። ሕይወት እስካለ ጉዞ አለ። አቅጣጫውም አንተ የመረጥከው ይሆናል። ወደፊት ወይም ወደ ኋላ፣ ወደ ቀኝ ወይም ወደ ግራ። ትልቅ ትርጉም ያለው ሁሌም እንቅስቃሴ ላይ መሆንህ ነው። ወደፊት ለመጓዝ፣ የተሻለውን ለመምረጥ፣ ራስህን ለማግኘት፣ ራስህን ለማብቃትህ ግን ማረጋገጫ ያስፈልግሃል። እችላለሁ ካልክ መቻልህ ይታይ። አደርገዋለሁ ካልክ ማድረግህ ይገለጥ። አሳካዋለሁ ካልክ ማሳካትህ ስሜቱ ይሰማ። ሕይወት ክብደቷን እንድትቀንስ፣ ውስብስብነቷን እንድታጣ፣ አልጋ ባልጋ እንድትሆን አትመኝ። በቀላል መንገድ ተጉዞ ቀላል ሕይወት የሚኖር ሰው የለምና። አዎ ጀግናዬ፣ ለራስህ ምን ሰጠ? ስለ ራስህ ምን ይሰማሃል? እየሄድክ የቆምክ ይመስልሃልን? እየለፋህ ያቆምክ ያክል ይሰማሃልን? ጥረትህ ትርጉም አልባ፣ ድካምህም ድካም ብቻ እንደሆነ ይሰማሃልን? መዳረሻህ ካነሰ ለጉዞ ስሜት ማጣትህ አይቀርም። በትንሽ ግብ ጥረትህ ይገደባል። ባነሰ ራዕይ አቅምህ ይገታል። በወረደ ህልም ማንነትህ ያንሳል። ትግል አድርገህ የምትሰራው ነገር ሁሌም ትግልነቱ ይቀጥላል። ሳይዋሃድ የምታደርገው ነገር ዘወትር ችግርና ክፍተቱ ብቻ ይታይሃል። ያንተ ያልሆነ ነገርም መዘዝ ብቻ ይዞብህ ይመጣል። ራስህ ለማድረግ ስትታገል፣ እንዲዋሃድ ስትጥር ያንተ የሆነውንና እስከዛ ሰዓት ያልሞከርከውን ነገር ትበድለዋለህ። ዋናው ጉዳይ ላንተ የሚሰጥ ስሜት ሆኖ ትኩረትህ ውጤት ከሆነ ቆም ብለህ ማሰብ ይጠበቅብሃል። እየሄድክ ቢሆንም የመሄድ ስሜት ሊሰማህ ይገባል። እየሰራህ ከሆነም የሥራውንና ተከትሎት የሚመጣውን የድካም ጣዕም ማጣጣም ይኖርብሃል። እያንዳንዱ እርምጃ ውስጥ መኖርህን የሚያስታውስ ትርጉም ያለው ነፍስ አለ። አዎ፣ በየቀኑ መንገድ ላይ ስለወጣ፣ በሩጫ ስለተጠመድክ፣ መጓዝህን ስላላቆምክ ብቻ ከመዳረሻ አትደርስም። የጉዞው ስሜት፣ የሩጫ ድካም ትርጉም ያለው መሆኑን ከውስጥ ሊሰማህ ይገባል። ብትሰራው ባትሰራው፣ ብትሞክረው ባትሞክረው፣ በስሜት ላይ ለውጥ የሌለው፣ እርካታን የማይሰጥ፣ ሕይወትህን ነፍስ የማይዘራበት፣ ነፃነትን የማያድል፣ ከገንዘብ ውጪ ትርፍ የሌለው ነገር ውስጥ ራስህን ካገኘ የሕይወት ውስብስብ መረብ ውስጥ ተገኝተሃል ማለት ነው። ንቃትህ ለራስህ ይጠቅምሃልና አመጣጥህን ትተህ፣ ችግሮችህን ረስተህ፣ ድክመቶችህን ወደ ኋላ ብለህ፣ ያለህበትን አጣብቂኝ ወደ ጎን ትተህ በዚች ቅጽበት ስላለህበት የሕይወት ደረጃ ምን እንደሚሰማህ መርምር። ጥቂትም ቢሆን ለሰዎች ሕይወት ምን እያበረከትክ ነው? ካንተ ብቻ የሚገኝ ምን ነገር አለ? የሚያምርብህ፣ የሚገልጽ፣ የምትሆነው ያንተ የሆነ ነገር ምንድን ነው? ሕይወት ቅጽበት ናትና ሁሌም አሁን ውስጥ እንድትኖር፣ በአሁን እንድትደሰት የሚያደርግ የሕይወት ስንቅ ያስፈልግሃል። ራስህ የሰጠኸውን ግምት አስተካክል። ማንነትህን ስታስብ በራሱ ደስታን የሚጭር፣ ፈገግታን የሚያድል፣ የሚያኮራህ አይነት ስሜት እንዲሰማህ አድርግ። ዕውቀት ንግግር አይደለም፣ ይልቅ መረዳት ነው።
ጥበብ ትንተና አይደለም፣ ይልቅ ማስተዋል መገንዘብ ነው። አዎንታዊነት እንከን ፈላጊነት አይደለም፣ ይልቅ እውነታውን ለማወቅ ሚስጥሩን ለመረዳት ዝግጁ መሆን ነው። በእግዚአብሔር አምላኩ እያመነ በቤቱ እየተመላለሰ ጠዋትና ማታ ስሙን እየጠራ ለሚማጸንና ለሚለምን ሰው አንተ አምላክህን አታውቅም፣ በፈጣሪህም አታምንም፣ እርሱንም እየተቃወምክ ነው ብሎ መፈረጅ ራስን ጻድቅ አድርጎ ሌላውን እንደ ኃጥእ ከመቁጠር አይተናነስም። ስለ ሰዎች የምናውቀው ጥቂት ሆኖ የምንናገረው የምንተነትነውና አብዝተን የምናወራው ግን ብዙ ነው። ዕውቀትን በማውራት ለሚለካ ጥበብንም በመተንተን ለሚተረጉም ሰው ሁሉን በአግባቡ በሥርዓቱ አንብቦ አውቆና ተረድቶ እንዲገነዘብ እድሉን ከመፍጠር በቀር ሌላ ሊደረግ የሚችል ነገር የለም። እግዚአብሔር የሰውን ልጅ በመልኩና በአምሳሉ ፈጠረ፣ የሕይወት እስትንፋስንም እፍ አለበት፣ በእርሱ መንፈስም ሞላው። ምድራዊው የሰው ልጅም የሰማያዊውን አባቱን መንፈስ ተሞላ። ተአምራቱም ያሉት የአምላኩን መንፈስ በአግባቡ መጠቀምና አለመጠቀም መሃል ነው። አዎ ጭቅናዬ፣ ብቻህን አይደለም። ትችላለህ ስትባል የሚያስችልህ አምላክ አለ። ታደርገዋለህ ስትባል የሚያስደርግህ ፈጣሪ አለ። ትወጣዋለህ ስትባል በደካማው የሰውነት ባህሪ፣ በተሰባሪው ማንነት፣ ቶሎ በሚያዝነው ስብዕና አይደለም። ይልቅ ባንተ ላይ ሙሉ ስልጣን ባለው በፈጠረ በሚያኖርህና ምድር ላይ በሚያመላልስህ ሕያው አምላክ ቅዱስ እግዚአብሔር ፍጹም መንፈስ ነው። ዕውቀትን ጥበብ ያላደረጉ በዕውቀታቸው ይስታሉ። ግንዛቤን ከውስጣቸው ያላስገቡ ባነሳ አስተውሎታቸው ለትችትና ተቃውሞ ይፋጠናሉ። ስለማታውቀው በማውራት ትኩረት ትስብ ይሆናል፣ ብዙ አድማጭም ታገኝ ይሆናል። ነገር ግን የእውነታውን ምንነት ከቶ መደበቅ አይቻልህም። አስተዋይ ልቦና የሚያመዛዝን ሕሊናን ከአምላኩ የታደለ ሰው በሰውነቱ ቅንጣት ትምክህት አይሰማውም። በማንነቱ ፍጹም እንደሆነ አያስብም። ይልቅ ፍጹም የእግዚአብሔር መንፈስ ውስጡ እንዳለ ያውቃል። ትምክህቱ የሚጠፋው ሳይሆን ሕያው ነፍስን ያደለው አምላኩ እንደሆነ በሚገባ ይገነዘባል። አዎ አምላክህ በአንተ እንዲመሰገን፣ ፈጣሪህ በአንተ እንዲከብር አብረኸው መስራትህን ከፊትህም እርሱን ማስቀደምህን እንዳትረሳ። ንቁ ትውልድ ብቻውን የሚሮጥ ሳይሆን ከአምላኩ ጀርባ የሚሮጥ በተግባሩ ሁሉ ፈጣሪውን የሚያስቀድም ነው። ላንተ እንዲሰራ ሳይሆን ባንተ ላይ እንዲሰራ የፈቀድክለት የሕይወት ተአምራትህን መመልከት ትጀምራለህ። ከሃይማኖት መምህራኖች ተማር። እምነትህን ከማውራት በተሻለ በሕይወትህ እንዲገለጥ አድርግ። ጻድቅ መስሎ የሚከስህ ሁሉ ጻድቅ አይደለም። ኃጥእ መስሎ የሚከሰስ የሚፈረጅ የሚተች ሁሉ ደግሞ ኃጥእ አይደለም። ፈራጅ እግዚአብሔር እያለ በፍጹም በባልንጀራህ ላይ የፍርድ እጅህን አታንሳ። ልብና ኩላሊትን የሚመረምር አምላክ የሰጠኸውን ስፍራ ያውቃል፣ አዎንታዊነትህን ይረዳል፣ መልካምነትህን ይቆጥራልና በእርሱ መታመንህን እንዳታቆም። አምላኩን ይዞ ያፈረ የለምና በአንድ ሰሞን ተቃውሞ ልብህ አይረበሽ፣ ከመንገድህም አትገታ። 20 ሰዓት ከማሰብ 20 ደቂቃ ሞክሮ ሰርቶ ማየት የለውጥ ቁልፍ ነው። ስለ ነገ ማሰብ፣ ስለ መጪው ጊዜ መጨነቅ፣ ምን ይውጠኛል፣ ምን ሆናለሁ ብሎ መብሰልሰል አቅምን ከማመናመንና ስሜትን ከመግደል ውጪ አንዳች የሚያመጣው ነገር የለም። የፓሬቶ መርህ ወይም ፓሬቶ ፕሪንሲፕል 20/80 ይህንን ይላል።
የምታደርገው 20% 80% ውጤት ያስገኝልሃል። በቀን ውስጥ በጣም ረጅም ሰዓት መስራት አይጠበቅብህም። ትንሿ ጥራት ያላት ተግባር ቀንህን ማድመቂያ፣ ውጤትህን ማሳያና ከግብህ ማድረሻ መንገድ ናት። የዛሬ ዕቅድህን ካወቅከው በፍጥነት ወደ ተግባር ግባ። ምንም ለውጥ የማያመጣው ሐሳብና ጭንቀት ላይ ጊዜህን አታባክን። ይብዛም ይነስም እርምጃ ቆሞ ከማብሰልሰል ይሻላል። ለዘመናት አንድ ቦታ ቆሞ መቅረት የቦታውንና የሰውየውን ውህደት ያሳያል። በፍርሃት የምትታሰረው ምቾት ውስጥ እንደሆንክ የሚሰማ ከዚህ የተሻለ ስፍራ ያለ የማይመስል የሚመጥን ቦታ ይህ እንደሆነ የምታስበው ከስፍራው ጋር በፈጠርከው የጠለቀ ግንኙነት ወይም ኢንቲሜሲ ነው። አዎ ጀግናዬ፣ ነገ በመዳፍህ ነው። በበዛ ሐሳብ ሳይሆን በጠራ ጥረት የምታስተካክለው፣ በበዛ ጭንቀት ሳይሆን በጥቂት ወሳኝ እርምጃዎች የምታሳምረው አንድ ቦታ በአንድ አይነት አቋም በተመሳሳይ ተግባር በፍሬ አልባ እንቅስቃሴ ሳይሆን ስፍራን በመቀያየር ሐሳብን ወደ መሬት በማውረድ በቆራጥነት ወደ ተግባር በመግባት እያንዳንዱን ቀናት ተጽዕኖ ፈጣሪና ውጤታማ በማድረግ ያንተን ሕይወት የሚመለከተው የግል ዶሴ ጋንና መክፈቻው ቁልፍ ሁሌም በእጅህ ነው። ማንም መጥቶ በራስ ላይ የዘጋኸውን በር አይከፍትልህም። የለመድከውን ጨለማ አይገፍልህም። ለሚያስፈልግህ ብርሃን አያጋልጥህም። ወደሚጠቅም ለውጥ አይመራህም። መክፈቻ በእጅህ እስከሆነ ድረስ በርህን ከፍተህ ውጣ። የለውጥን አየር አጣጥም። ከእድገት ብርሃን ጋር ተመቻች። በየዘርፉ ለሕይወትህ ወሳኝ መሆንህን በተግባር አሳይ። አዎ ከባድ መንገድ አለ፣ እሾህ የበዛበት፣ በአሜኬላ የታጠረ፣ የማያፈናፍን፣ በእያንዳንዱ እርምጃ ዋጋ የሚያስከፍል፣ ለትችት የሚያጋልጥ፣ ወደ ታች እየኮረኮመ ጫናዎችን የሚያበዛ፣ ለተለያዩ ፈተናዎች የሚያጋልጥ። እንዲሁ ቀላል መንገድ አለ፣ ሁሉ በእጅ ሁሉ በደጅ እንደሆነ እንዲሰማን የሚያደርግ፣ የዛሬ ምቾት ዘላለማዊ እንደሆነ የሚያሳምንን፣ ለራስ ብቻ በልቶ ማደር የሕይወት መርሃችን እንዲሆን የሚፈልግ፣ አቅማችን የተወሰነ፣ ኃይላችን የተገደበና ከኛ በላይ ለሌሎች መድረስ፣ ሌሎችን መመገብ እንደማንችል የሚያሳስበን ቀላልና ዋጋ ቢስ መንገድ አለ። አንዳንዶች እነርሱ ባሉበት ጨለማ ቤታቸውን ዘግተው በተቀመጡበት ፀሐይዋ መጥታ በሩን ከፍታ ብርሃንን እንድትለግሳቸው ይፈልጋሉ። ነገር ግን ይህ ሁሉ ሊሆን አይችልም። ብርሃን ይገባ ዘንድ በራቸውን እስካልከፈቱ ድረስ በምንም አጋጣሚ የፀሐይዋ ብርሃን ፈንጣቂ ጨረር ወደ ቤታቸው ሊገባ አይችልም። ልብህን ለለውጥ ካልከፈትክ፣ ትኩረትህን እድገት ላይ ካላደረግ፣ ሐሳብህን በትንሹ መኖር ካልጀመርክ፣ ሕልምህን መፈለግ ካልጀመርክ፣ ምንም ነገር በርህን አንኳኩቶ ከተኛህበት ሊያነቃህ አይመጣም። ንቃትን ተለማመድ። ጥራት ያላት ወሳኝ እርምጃን አዘውትር። ከዛሬ ጀምረህ ነገህን ወደ መስራት ተሸጋገር። ጫናው አይቀርም፣ ሸክሙም አይቀልም፣ ጭንቀቱም አይጠፋም። ብቻ ለሁሉም መድኃኒቱ መንቀሳቀስ መቻል፣ መቀየር መቻል፣ አንድ ነገር ማድረግ መቻል ነው። በውጥረት የተሞላ ሕይወት፣ አጣብቂኝ የበዛበት ጉዞ ከጅምሩ ከባድ ነው፣ አሰልቺ ነው፣ ፋታ አይሰጥም፣ ውስጥን አያረጋጋም። በሐሳብ ከማበድና በተግባር ከመውደቅ የትኛው እንቅልፍ ይነሳል? በእርግጥም ሐሳቡ ማብቂያ ስለሌለው እንቅልፍ መንሳቱ አይቀርም። አድርገህ ብትወድቅ ትነሳለህ። በሐሳብ ግን መውደቅ የለምና ሁሌም እያብሰለሰልክ
እንዲሁ አንዳች ነገር እየጠበቅ ፍርሃትህን እያስታመምክ በምናብህ በፈጠርከው ገደል እየተሸበርክ በስጋት እንድትኖር ያደርግሃል። መደረግ ያለበት ነገር በጊዜው ካልተደረገ የሚያመጣው ነገር ቢኖር ተደራራቢ ሸክምና ጭንቀት ብቻ ነው። አዎ ጀግናዬ፣ ለውጥ ውበት ነው። በአዎንታዊ ለውጥ ውስጥ ሰላም አለ፣ መረጋጋት ይኖራል፣ አእምሮ ያርፋል፣ ነፃነቱን ያገኛል፣ ወደ ራሱ ይመለሳል። ከራስ በላይ ሁሉን አካታች እርምጃዎችን ለመከተል ያስችላል። በየትኛውም ጤነኛ መንገድ ከመጣ ለውጥ የህይወት ዘመን ስጦታ ነው። ፈቅደህም ሆነ በግዳጅ ግባበት፣ በረከትን ይዞልህ ይመጣል። ነገር ግን ሁሉም ለውጥ እድገትን አያመጣም፣ ለስኬት አያበቃም፣ የተሻለ ነገርን አያስገኝም። ጥረትን ማቆም ለውጥ ነው፣ ተፈላጊ ለውጥ ግን አይደለም። ያለህበትን ቦታ መቀየር ፈርተ፣ ከጓደኞች መለየት አስጨንቆ፣ የዘውትር ልማድህን መተው አሳስቦ፣ ለራስህ መሆን አቅቶ የለውጥን አስገራሚ ውጤት ተውና የተቀየረውን አካባቢህን ለመመልከት ጊዜ ታጣለህ። እድገትን ትፈልጋለህ፣ ነገር ግን ጊዜያዊ ምቾትህ እንዲነካ አትፈልግም። ትልቅ ነገር ትመኛለህ፣ ነገር ግን ለትልቅነት የሚያበቃህን ነገር አታደርግም። ስለ አስደናቂ ሰዎች ማውራት ትወዳለህ፣ ነገር ግን አንተም ማስደነቅ እንደምትችል አታምንም። አዎ፣ አንዳንዴ አብዝተህ የጠላኸው ብሎም የተጠየፍከው ነገር ወሳኙን የለውጥ ሚና፣ የእድገትን ድርሻ ሲጫወት ታገኘዋለህ። አጉል ራስን የማሳነስ ልማድህን ስትታገል የተሻለ ሰው ሆነ ትገኛለህ። ባልጠበቅከው መንገድ አብዝተህ የገፋኸው ነገር እየታገለ ሰው ፊት አቁሞ የድፍረትህ ምክንያት ይሆናል። ምርጫ ማጣት፣ ከጎን ሰው አለመኖሩ፣ የሚረዳህን አለማግኘት፣ ሙሉ ትኩረትህን አንድ ነገር ላይ ብቻ ማድረግ በተወሰነ መልኩ አስጨናቂና ፈታኝ ቢሆንም ፍሬው ግን ያማረና አመርቂ ነው። ችግርን እየተጋፈጠ ለብቻው እየታገለ ሌት ተቀን ፍዳውን እየበላ ያደገ ልጅ በምቾት ካደገው ልጅ በተሻለ ለትልቅ ደረጃ መብቃት ይችላል። የመጣባቸው መንገዶች የጥንካሬው ምክንያት ናቸው። ለውጥን ፈርተ ሸሽተ ተጠይፈ አታስቀረውምና አምነ ለውጤት እንዲያበቃ እንዲያሳድግ ከፍ እንዲያደርግ ፍቃደኛ ሆነ ተገኝ። መምጣቱ ካልቀረ በአዎንታዊነት እንዲጠቅምህ አድርግ። ሁለት አይነት ሰዎች አሉ፣ የተግባር ሰዎችና የንግግር ሰዎች። አንተም ከሁለቱ መሃል በአንደኛው ውስጥ መመደብህ አይቀርም። የተግባር ሰዎች ሳይናገሩ ያደርጋሉ፣ ተናግረውም ያደርጉታል። የንግግር ሰዎች ግን በቃላቸው ብቻ ሊያታልሉህ ይሞክራሉ። ምላሳቸው እንደ ቂቤ ያቀልጥሃል፣ ተግባር ላይ ግን የሉበትም። በአፋቸው ያልሞከሩት ነገር፣ ያልወጡት ተራራ፣ ያልፈነቀሉት ድንጋይ እንደሌለ ይናገራሉ። በተግባር ግን አንድም እርምጃ ወደፊት አልተጓዙም። ምንም አይነት የተለየ እንቅስቃሴ አላደረጉም። እንደሚወዱ እንደሚያከብሩህና እንደሚያዝኑልህ ይናገራሉ። ነገር ግን ሁሌም ሲያበሳጩ፣ ሲያሳምሙህና ሲንቁህ ይገኛሉ። አንዴ ከአፍ የወጣ ቃል ዕዳ ነው። ለቃል ትልቅ ስፍራ የሚሰጥበት ማህበረሰብ ውስጥ አድገን ቃል አባይ ሆኖ መገኘት ዋጋ የለውም። ቃል ከሚጠፋ የወለዱት ይጥፋ ከሚል አባባል በላይ ለቃል ትልቅ ቦታ የሚሰጥበት ስፍራ አይኖርም። አዎ ጀግናዬ፣ ብዙ አይተ ብዙ ጠብቀ ረጅም ጊዜ ታግሰ ከቃል ውጪ ተጨባጭ ነገር ማግኘት ካልቻልክ አዲስ የተለየ እርምጃ መውሰድ እንዳለብህ ወቅ። በዚህ መንገድ ያሰሩህን፣ በቃል ብቻ የነገሱብህን፣ ዕለት ዕለት
በሚያማምሩ ቃላቶቻቸው ሊያታልሉ የሚሞክሩ ሰዎችን ድምፃቸውን ቀንስ። ከቻልክ ሚውት አድርጋቸው። ተግባራቸውን ብቻ ተከታተል። ማውራትና ማድረግን አንድ ለማድረግ የሚጥር ወሳኙን የህይወት መንገድ የሳተ ነው። የሚታይ ገሃድ የወጣ እውነታ ያለው ድርጊት ውስጥ እንጂ ቃል ውስጥ አይደለም። አታላይ ሰው ብዙ ጊዜ የሚጠቀመው ኃይል ያላቸው ውሃ የሚያነሱ ቃላትን ነው። ውሸቱን በንግግር ብቃቱና በማሳመን ችሎታው ብቻ እውነት ሊያስመስለው ይጥራል። አንተ ግን ድርጊቱን ብቻ ተመልከት። አዎ ጀግኔት፣ ከሚደረድርልሽ የሚያማምሩ የቃላት ማዕት በላይ ተግባሩ ላይ አተኩሪ። ዕድሜ ልክሽን ከተስፋ በቀር ጠብ የሚል ነገር ሳታገኚ መኖር ካልፈለግሽ በቀር የተባልሽውን ሁሉ እንደ እውነትና እንደሆነ ተቀብሎ መቀመጥን አቁሚ። የሚባሉ ነገሮች ምን ያክል እውነት ናቸው? ምን ያክልስ በተግባር ተገልጠዋል? ምን ያክልስ በተባሉት ልክ ተፈጽመዋል? አስሬ እንደሚወድሽ ከሚነግርሽ በላይ መውደዱን የሚገልጽ አንድ ተግባር ቢፈጽም ይበልጥ ተቀባይነት ያገኛል። ደጋግሞ እንደሚታመንልሽ ከሚያወራ መታመኑን ብቻውን ሲሆን ለራሱ ቢያረጋግጥ የእውነትም ታማኝ ያደርገዋል። ባሸበረቁ ቃላት ጋጋታ መታለል አቁሚ። ከቃል በላይ ተግባር ላይ ማተኮር ጀምሪ። እውነታውንም ከድርጊቱ ተረጂ። ጸዴ ሁኑ፣ ንጽት ጽድት በሉ። የቆሸሸውን የጥላቻ አስተሳሰብ ተጠየፉ። ለጆሮ የሚጎረብጠውን የዘረኝነት አቋም ራቁት። ሰላም የማይሰጠውን የጎጠኝነትን አስተምህሮ ከአካባቢያችሁ አስወግዱ። አእምሯችሁ በማይረባ የንቀትና የጥላቻ አመለካከት ተሞልቶ ከላይ ንጹህና ጽዱ ልብስ ብትለብሱ ምንም ዋጋ የለውም። አሁን በዚህ መንገድ የሚያምታቱ ሰዎች በዝተዋል። አለባበሳቸው ነጭ ነው፣ አስተሳሰባቸው ግን ከጥላሸት የከፋ ጥቁር ነው። ሲታዩ ዘናጭ ይመስላሉ፣ ንግግራቸው ግን እንደ ሬት ይጎመዝዛል። ገጽታቸው በፈገግታ ተሞልቷል፣ ቀርበው ሲታዩ ግን ውስጣቸው በክፋትና በጥላቻ ተተብትቧል። ከውጭ ለሚያያቸው ሃይማኖተኛ፣ ጿሚ፣ ጸላይ፣ አስቀዳሽ ይመስላሉ። ለቀረባቸው ግን ነውራቸው እጅግ የከፋ ነው። በጥሩ ልብስና ቁስ ሰውን ማታለል በጣም ቀላል ነው። ልብና ኩላሊትን የሚመረምረውን ፈጣሪ ግን መቼም ማታለል አይቻልም። ስለማንኛውም የሰው ልጅ ስለምታስቡት ሐሳብ ደጋግማችሁ ተመልከቱ። ስላለመመረዙና ስላለመቆሸሹ እርግጠኛ ሁኑ። ያስተሳሰባችሁ ጤንነት የሕይወታችሁ ጤንነት ነው። የእያንዳንዱ አቋማችሁ ትክክለኝነት የስኬታችሁ ዋነኛ ምክንያት ነው። በቆሸሸ አመለካከት ላይ ቤት አትስሩ። በተመረዘ አካሄድ ወደፊት ለመጓዝ አትሞክሩ። አዎ፣ ቆሻሻውን ተጠየፉ። መርዙን ወደ ሕይወታችሁ አታስገቡ። በወደቀ አስተሳሰብ አትመሩ። ከምር ራሳችሁን የምታከብሩ ከሆነ ማንም በቂቤ የተለወሰ ምላስ ያለው ሰው የሚያቀብላችሁን የጥላቻ ሐሳብ አትቀበሉም። የእውነት የአእምሮ ጤናችሁና የውስጥ ሰላማችሁ የሚያሳስባችሁ ከሆነ ቆሻሻውን መርዘኛ አስተምህሮ ለመጠየፍ ጊዜ አታጠፉም። ሐሳቡ አልሚም ይሁን አጥፊ፣ ጠቃሚም ይሁን ጎጂ፣ የጥላቻም ይሁን የፍቅር፣ ማንኛውም ሰው የራሱ ሐሳብ አለው። ይህን ሐሳቡን የሚጭንበት ተቀባይም ይኖረዋል። ስንዴና እንክርዳዱን መለየት እየቻላችሁ ዋናውን ሰብልና አረሙን እያወቃችሁ
ማንም ራሱን እንደ አዋቂና ተመራማሪ ቆጥሮ የሚነዛውን አጥፊ አቋም እንደወረደ መቀበል አቁሙ። ሁሉም ሰው የመምረጥ አቅም እንዳለው እናንተም የሚበጃችሁን የመምረጥ አቅም አላችሁ። የትኛውም ስቃያችሁ የሚያበቃው እናንተ ልታስቆሙት ፍቃደኛ ስትሆኑ ብቻ ነው። ማንኛውም ሰው አስተሳሰቡን ሊጭንባችሁ የሚችለው እናንተ ስትፈቅዱለት ብቻ ነው። ለይስሙላ አትኑሩ። ሰው ምን ይለኛል ብላችሁ ጠባብና አጥፊ አመለካከት ውስጥ አትዘፈቁ። አዎ ጀግናዬ፣ የራስህ ሚዛናዊ አመለካከት ይኑር። ልክ እንዳየህ የምትፈርድ፣ የሰማኸውን ሁሉ የምታምን፣ ለጥሩም ለመጥፎም ጆሮህን የምትከፍት፣ ጠዋት ጽዱ ቦታ ማታ ርካሽ ስፍራ የምትገኝ፣ እያወቅ ወገንህን የሚያሸብር ዜና የምታሰራጭ ወይም የምትከታተል ሰው አትሁን። ከቆሻሻ ውስጥ ንጹህ ነገር አይወጣም። ከመጥፎ ተግባርም መልካም ውጤት አይገኝም። አውቀህና ፈልገህ እስካልገባህበት ድረስ ሕሊና የእያንዳንዱን ነገር ትክክለኝነትና ስህተት መሆን በሚገባ ይነግርሃል። ጨለማው በየት እንደሆነ ብርሃኑም በየት እንደሆነ በሚገባ ይነግርሃል። ሕሊናህን ማዳመጥ ያንተ ፋንታ ነው። ማሰብ እየቻልክ ከሚያስብ ሰው የማይጠበቅን የወረደ የጭፍን ጥላቻና የትምክህተኝነት አስተምህሮ የሚያስተላልፍ ሰው አትከተል። ተናጋሪ ሁሉ ትክክል አይደለም። ዝምተኛ ሁሉም ስህተት አይደለም። ማንም የፈለገውን ቢናገር ሰሚ አያጣም። ማንም ምንም ቢሰራ ተመልካች አያጣም። ምን እንደምትሰማ ምን እንደምታይ በሚገባ አስበው ወስን። ንጹህ ሐሳብ እያለ ጽድት ያለ አቋም ኖሮ የማንንም የቆሸሸና የረከሰ አስተሳሰብ ወደ ውስጥ አታስገባ። ምንም ያክል ሰዎች ቢያምኑብህ ቢተማመኑብህ ወደፊት ቢገፉና ቢደግፉ በራስህ ካልተማመንክና ራስህን የማታበረታ ከሆነ ምንም ማምጣት አትችልም። እሳቱ ያለው አንተ ውስጥ ነው። ነበልባሉ የሚወጣው ካንተ ነው። የማያቋርጠው ልባዊ መሻት መነሻው አንተ ነህ። ሰዎች የሚያበረቱ ሲያገኙህ ነው። አንተ ግን ሁሌም ከራስህ ጋር ነህና የውስጥ ጩኸትህንና በራስህ ላይ ያለህን ጥርጣሬ ባዳመጥክ ቁጥር ሚዛንህን ለመሳት የፈጠንክ በራስህ ለማዘን የምትቸኩል ትሆናለህ። ሞተሩ አንተ ሆነ ምናልባትም ለመግፋት የተወሰነ ኃይል የሚጨምሩልህ ሌሎቹ ሊሆኑ ይችላሉ። በራስህ ካመንክ ሐሳብህን ምድር ላይ አውርደ መመልከት ከቻልክ ሕልምህ እውን እንደሚሆን ካመንክ እያንዳንዱን ጥረትህን ዋጋ ከሰጠሃት የምታስበውን አይነት ሕይወት የማትኖርበት ምንም ምክንያት አይኖርም። በማይታይ ሐሳብ የሚታይ ውጤት እንደምታመጣ አትጠራጠር። አዎ ጀግናዬ፣ አንቀሳቃሹ አንተ ነህ። ጀማሪውም አድራጊውም ፈጻሚውም አንተ ራስህ ነህ። የምኑ የራእይ የግብህ የዓላማ የሕልምህ ደጋፊ ሊኖርህ ይችላል። ተከታይ ልታፈራ ትችላለህ። አድናቂዎች ሊበዙ ይችላሉ። አንድ የጥፋት ብታጠፋ ወይም ብትሳሳት ግን እነዛ አብረው የነበሩና ሲደግፉ ሲያጨበጭቡልህ የነበሩ ሰዎች በሰዓቱ አብረው ስለመሆናቸው ምንም ዋስትና የለህም። መስሎህ እንጂ ዋናው ነገር የሰዎች ተቀባይነት ሳይሆን የራስ ተቀባይነትና በራስ መተማመን ነው። ተቀባይነትን ለማግኘት የደከምክበት ጊዜ
ደጋፊ በማጣት ያዘንክበት ወቅት፣ በሰዎች የወረደ ንግግር፣ በራስ ያፈርክበት ሰዓት የሚቆጭ ጊዜ ይመጣል። ቀና ባልክ ቁጥር የምታያቸው ሰዎች ይቀያየራሉ። አንተ የምታየውና የምትሰራው ግን ያው ነህ። አዎ፣ በእርግጥ የሕይወት ዓላማህን የምትኖረው በምድር ላይ ነው። ነገር ግን ያንተ ሐሳብ እንዲሳካና ዓላማህ ምድር ላይ እንዲወርድ የዓለም ሰው ሁሉ ሊደግፍህና ሊያምንብህ አይገባም። ከምንም በላይ ራስህንም ሆነ ሰዎችን እንዲያምኑብህ የሚያደርጋቸው ስራህና ስራህ ነው። ሐሳብህን አድርጎ ለመገኘት በራስህ መተማመን ይጠበቅብሃል። በራስህ ለመተማመንም አድርጎ መገኘት ይኖርብሃል። ከጎኔ የሚቆም ሰው ባይኖር እንኳን ራስህን ደግፈህ ቁም። ብዙዎች ቢቃወሙህም በምታምንበት አቋምህ ጽና። በጉጉት የምትጠብቀውና ተስፋ ያደረግከው የሰዎች ድጋፍ ያላንተ ብርታትና ጥንካሬ ምንም እንደማያመጣ ወቅ። አንተ ባላመንክበትና ምንም ስሜት በማይሰጥህ ነገር ላይ ብዙዎች ቢደግፉህና ቢያበረታቱህ እንኳን ከድካም ውጪ ትርፍ አታገኝም። ከልብህ በራስህ እመን። ያመንክበትን ከማድረግ አትቦዝን። ከማንም በላይ ለራስህ ታምነህ ተገኝ። በመካከለኝነት ሁሉን ባዋሃደና ነገሮችን በማቻቻል ሕይወት ውስጥ እያንዳንዱ ነገር መደበኛና የተለመደ ነው። ከአስተሳሰብ ጀምሮ እይታን አካቶ ትግበራን ጨምሮ የወደፊት ዕቅድን ይዞ ወሳኝ የሚባሉት የሕይወት መርሆች በሙሉ ምንም የተለየና ይህ ነው የሚባል ጎልቶ የሚወጣ ነገር የላቸውም። መካከለኛ ሰው እንደ ማንኛውም ሰው ሐሳብ አለው፣ ራዕይ ይኖረዋል፣ ምኞት አለው፣ ዕቅድ አለው። ነገር ግን የሚኖርና የሚተገበር ሳይሆን እንደተለመደው ከጊዜ ጊዜ ከዓመት ዓመት የሚተላለፍና ለእውንነቱ የተለየ አስተዋጽኦ የማይደረግበት ነው። በተለመደው የሕይወት ዘይቤ በመራመድ ከፍታን የሚጨምር አንዳች ነገር አይኖርም። መደበኛው አካሄድ መደበኛውንና ማንም የሚያገኘውን ውጤት ያስገኛል። ማንም የሚኖረውን ሕይወት ያድላል፣ ለተመሳሳይ ውድቀትና ዋጋ ቢስነት ይዳርጋል። መሃል ሰፋሪ በጊዜያዊ ምቾቱ ይታለላል። እንደ አቅሙ እንኳን የመትጋት ብርታት የለውም። የአብዛኛውን ሰው የሕይወት መርህ በማራመድ የተሻለ የሚመኝ ነገር ግን ለማድረግ ለመተግበር ያልተነሳሳ ይሆናል። አዎ ጀግናዬ፣ መካከለኝነትን ስበር፣ ተነጠለው፣ ለቀኸው ውጣ። ከመካከለኛ በላይ የተሻለ ሕይወት አለ። በጀብድ የተሞላ ብርታትን የሚጨምር ስኬትን በስኬት ላይ የሚደርብ ደስታን በሙላት ሐሴትን በፍቅር የሚያድል ለተለየ የሕይወት ከፍታ የሚያበቃ መዳረሻ አለ። በሐሳብ አትድከም፣ በጭንቀት አትታወክ። ሕይወትህ ላይ አንዳች ለውጥ የማያመጣ ነገር ዘወትር እየደጋገምክ ለውጥን አትጠብቅ። እንደ አብዛኛው ሰው ሩቅ አላሚ ቅርብ አዳሪ አትሁን። በሩጫና በጥድፊያ ሳይሆን በማስተዋልና በግል መርህ ተመራ። እርምጃዎችህ ሁሉ ሰዎችን የሚያነቃቁ፣ ከቃል በላይ ተግባሮች የሚናገሩ ይሁኑ። ከተምሳሌትነት የላቀ የሕይወት ትርጉም ሲኖርህ መካከለኛውን ዓለም ለቀህ ትወጣለህ። ወደ ተሻለው በእርግጥም አንተን ወደሚወክለው የእውነተኛ አቅምህ ማሳያ ወደ ሆነው የተሻለ ከፍታ ትደርሳለህ። አዎ፣ አቅልለህም ሆነ አክብደህ ሳይሆን አገናዝበህና አስተውለህ የሚያዋጣህን ለይተህ ከአሁን ምቾት በዘለለ ለዘላቂው መደላደል አድልተህ ከተለመደው የመካከለኝነት ወይም ሚዲዮከር ሕይወት ውጣ። ራስህን ነጥል፣
ከፍ አድርግ። የሚመጥንን ስፍራ ጎልብት። መካከለኞች ምሬታቸው አንድ አይነት ነው። ገንዘብ ማጣት፣ ድህነት፣ መንግስት፣ የኑሮ ውድነት፣ የደሞዝ አለመጨመር፣ ፍርሃት፣ በራስ አለመተማመን፣ ከአዎንታዊ አመለካከት በተሻለ ለአሉታዊው ትኩረት መስጠት፣ ሰበብ በመደርደር ኃላፊነትን መሸሽ፣ ከራስ ጉዳይ በላይ የሌሎች ሰዎችን ሕይወት ትልቅ አጀንዳ ማድረግ የተለመደ ተግባራቸው ነው። ያሰብከው ነገር ሳይኖር የሚመጣ ነገር አይኖርም። ካለፋለት፣ እይታዎችን ካልቀየርክለት፣ ትኩረት ካልሰጠኸው፣ ከመደበኛው ዓለም ዞር ካላልክ የሚሳካ ህልም የለም። የሚኖር ራዕይ፣ ውጤት የሚያመጣ ለከፍታው የሚያበቃ አንድም ነገር አይኖርም። ከመካከል ውጣ። መካከለኝነትን ስበር። ቅጥሩን ተሻገር። እለፈው። ለራስህ ነፃነት ለመፋለም ራስህን አዘጋጅ። ከታሰበልህ ክልል ውጣ። ባሰብከው ልዕልና ተራመድ። ጥያቄው ምንም ይሁን ምላሻችሁን አዘግዩት። ትዕዛዙ ምንም ይሁን በቅድሚያ ስለ ይዘቱ መርምሩ። የመጣውን ወዲያው መቀበል አሊያም ወዲያው መግፋት ከጥቅሙ ጉዳቱ ያመዝናል። ቸኩለው የተቀጡ ብዙ አሉ፣ ቸኩለው ያተረፉም ብዙ አሉ። እንዲሁ በተቃራኒውም ዘግይተው ያተረፉና በዛው ልክ የከሰሩ ሰዎች አሉ። ፍጥነታችሁ ከሁኔታዎች አንጻር ይወሰናል። ስለሮጠ ብቻ የደረሰ የለም። በዝግታ ስለተራመደም ካሰበበት ሳይደርስ የቀረ የለም። ችኮላችሁ ለምንድን ነው? ሁሉም ነገር ላይ የምትጣደፉት ለምንድን ነው? ነገሮች አሁኑኑ ካልሆኑ የሚሆኑ የማይመስላችሁ ለምንድን ነው? እርጋታ ውስጥ ያለውን ሰላም ታውቁታላችሁ? ስክነት የሚያጎናጽፈውን ግርማ ሞገስ አስተውላችሁታል? ጥድፍ ጥድፍ አለማለት ከምን እንደሚያድናችሁ ታውቃላችሁ? ብዙ ጊዜ ነገሮች ፈጥነው እንዲሳካላቸው የሚያስቡ ሰዎች ከበዛው ፍጥነታቸውና ጉጉታቸው የተነሳ ይወድቃሉ። ውጤቱን ቶሎ አይመለከቱምና ቶሎ ተስፋ ይቆርጣሉ። ሩጫቸው ለውጤት ነውና ወዲያው ተነሳሽነትን ያጣሉ። አዎ፣ ጥድፍ ጥድፍ አትበሉ። ከፊታችሁ ያለውን የውድቀት ገደል አስተውሉ። ተጣድፋችሁ ከምታገኙት የምታጡት ይበዛል። ተረጋግታችሁ ከምታጡት የምታገኙት ይበልጣል። በሰከነ አስተሳሰብ ያልተቃኘ፣ ተረጋግቶ ያልተወሰነ፣ ከመዳረሻው መንገዱን ከውጤቱም ሂደቱን ያላስቀደመ አካሄድ ከስኬት በላይ ለውድቀት የቀረበ ነው። ትንፋሽ እስኪያጥራችሁ የምትጣደፉት፣ እንዲሁ ምንም ፋታ ሳትወስዱ የምትዋከቡት ምን ለማምጣት እንደሆነ አስቀድማችሁ ወቁ። ውጤት ከምታሳድዱ ዕውቀትና ክህሎትን አሳዱ። ሁለቴ አዳምጡ፣ አንዴ ተናገሩ። ሁሉም ነገር ፈጣን ምላሽ እንደማይፈልግ ወቁ። በጥበብ የሚመሩ ማስተዋልን የተካኑ የሕይወት ይዘት የገባቸው ከችኮላ በላይ እርጋታን ይመርጣሉ። ከጥድፊያም በላይ ስክነትን ያስቀድማሉ። በጥድፊያችሁ ልክ የሚመጣ ውጤት፣ በስክነታችሁ ምክንያት የምታጡት ጥሩ ነገር የለም። ዛሬ ዛሬ ብዙዎች ይጣደፋሉ። ብዙዎች ወከባ ውስጥ ገብተዋል። ነገር ግን በውጤታቸው ሲመዘኑ ምንም ያመጡት ለውጥ የለም። አዎ ጀግናዬ፣ እቅድህን ለመናገር አትቸኩል። ራስህን ለማሳወቅ አትፍጠን። ትልቁን ክንውንህን ለመግለጽ አትዋከብ። ነገሮች የሚሻሻሉት በጥድፊያ ውስጥ ሳይሆን በስክነት ውስጥ፣ ሕመም የሚታከመው በችኮላ ሳይሆን በእርጋታ ነው። በአእምሮ ውስጥ የሚዋከበውን ሐሳብህን ያዝ አድርገው። ነገሮች ላይ የሚደርበውን ማንነትህን ግራው።
በአንዴ ብዙ ነገር ሞከርክ ማለት ሁሉም ይሳካልሃል ማለት አይደለም። ችግር ብቸኛው የምትሰራበት መንገድ ነው። ብዙዎች አንዴ እስኪወድቁ ድረስ ጥድፊያቸው አይቻልም። አንዴ እስኪሳሳቱ ድረስ የመረጋጋት ዋጋ አይገባቸውም። ቶሎ ቶሎ ያወራ ሁሉ አዋቂ አይደለም። ቀስ ብሎ የሚያወራም አላዋቂ አይደለም። የተደራረቡብህን ነገሮች ደረጃ በደረጃ ቅረፍ። ቦታ የሚፈልጉ ጉዳዮችን በሂደት ቦታ አስይዝ። ጭብጨባን የሚፈልጉ ቀደም ቀደም ይላሉ። ውጤትን የሚፈልጉ ግን ድምፅ አጥፍተው ይሰራሉ። በጥድፊያ ሳይሆን በውጤት ለመታወቅ ሥራ። በወሬ ሳይሆን በተግባር በልጠህ ተገኝ።